بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله على نعمه الظاهرة والباطنة الدينية والدنيوية. الحمد لله الذي شرع لنا الصلاة والزكاة والصيام والحج إلى الكعبة البيت الحرام. الحمد لله الذي بشر على عباده وبين لهم الأحكام في كتابه وسنة رسوله صلى الله عليه وسلم. وأشهد أن لا إله إلا الله وحده لا شريك لا شريك له يخلق ما يشاء ويختار ويفضل ما يشاء من الأزمنة والأمكنة. وأشهد أن نبينا محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، أحبتي وأحبابي في الله، فالحج ركن من أركان الإسلام. إن شاء الله يزاري لقاءاتنا እንግዲህ ስለ ሐጅ ይሆንና ሐጅ አርካኖች አሉት፣ ሐጅ ሹሩጦች አሉት። ሐጅ እጅግ በጣም የሁጃጁን የሐጅ አድራጊውን ትልቅ ትግልና ልፋት ጥንቃቄና ትኩረት የሚፈልጉ ተግባራቶች አሉት። እነዚህን ተግባራቶች ሳንረዳና ሳንገነዘብ ወደ ሐጅ ተግባር መሰማራትና መግባት በጣም እጅግ አዳጋችና ገንዘባችን ወጥቶ ጊዜያችን መስዋዕት ሆኖ በርካታ ውጣ ውረዶችን መስዋዕት ከፍለን ሐጃችንም አላህ Subhanahu Wa Ta'ala እንደሚፈልገውና እንደሚያዘው ሳይተገበር የምንመለስ በጣም በርካቶች ነንና በጠቅላላ ሙስሊሙ ማህበረሰብ ሐጅ እንደማንኛውም ተራ ግዴታዎች አይደለም። አሐዱ አርካኒል ኢስላም ነው። ከእስልምና አርካኖች ቀዳሚ ብሎ አላህ Subhanahu Wa Ta'ala ካስቀመጣቸው አንዱ ነው። አራተኛ ወይም አምስተኛ ደረጃ ላይ የምናገኘው ነው። በአንድ ሐዲስ አራተኛ ደረጃ ላይ ተቀምጦ እናገኘዋለን፣ በሌላ ሐዲስ ደግሞ አምስተኛ ላይ ተቀምጦ እናገኘዋለን ማለት ነው ከጾም ጋር። እናም ይሄንን እንግዲህ ዋጅብነቱንም ደግሞ አላህ በዑምር አንድ ጊዜ ብቻ ነው ያደረገው። በዑምር አንድ ጊዜ ብቻ ነው ያደረገው። አሰራሩም ልክ እንደ ሶላት በ24 ሰዓት ውስጥ የሚመላለስ አላደረገውም። እንደ ጾም በአመት ተሽከርክሮ የሚመጣ አላደረገውም። እንደ ዘካ ያንተን አቅም ከፍ ዝቅ ባለ ቁጥር በአንተ ላይ የሚመደብ ኮታ የሚመላለስብህ አላደረገውም። እንግዳስ በዑምርህ አንድ ጊዜ ብቻ ስርዓቱንና አግባቡን የጠበቀ ሐጅ እንድታደርግ ነው አላህ ዋጅብ ግዴታ ያደረገው ማለት ነው። ወሊዛ ሁጃጆች የዚህ ዓመት ሁጃጆችም ሆናችሁ ለሌላ ጊዜ የምትዘጋጁ በጣም አድርጎ ማለት ነው የሐጅን ቅድመ ሁኔታ ሐጅን ከገባንበት በኋላ ሐጅን ወደ ማጠናቀቃችን ስንቀርብ ወደፊት የምናያቸው ነገሮች ሆናሉና በጠቅላላ ሁሉንም ነገሮች ማወቅ ይኖርብናል ማለት ነው። በተለይም ደርኡል መፋሲድ ሙቀደሙ ሚን ጀልቢል መሷሊህ ይላሉ ዑለማዎች። መጥፎ ነገርን መከላከልና ከመጥፎ ነገር መጠበቅ ለመልካም ነገሩ ትኩረት ከመስጠት ቅድሚያ ይሰጠዋል። ስለዚህ መሕዙራተል ሐጅ የሚባሉ አሉና ወደፊት ራሱን ችሎ አንድ ስምና የምንመለከተው ይሆናል ማለት ነው። ስለዚህ ይህንን በደንብ አድርገን ማወቅ ይኖርብናል። ሁላችንም አናውቅም እያልኩም አይደለም፣ ነገር ግን በርካቶች በጣም ብዙዎች ማለት ነው ይህንን ነገር ጠለቅ ብሎ ግንዛቤው እንኳን ሌላ የሀገራችን መሻይኾች አንድ ጊዜ በእግራቸው በዛው በባህር አድርገው የነበሩ ሐጅን አሳምሬዋለሁ ብለው አያምኑም ነበር። ሐጅ የሆነ ነገር አለ የሆነ እዚህ ቦታ ለምን መሻይኾች ናቸው ያውቃሉና ማለት ነው። ነገር ግን አገሩን አያውቁትምና ዋቂዑን ነባራዊ የሆነውን ክስተቱን ሁኔታውን አያውቁምና እዚህ ቦታ ላይ የጎደለችው አለች ብለው በተመቻቸላቸው ጊዜ ያን ሐጃቸውን ቀዷ ይከፍሉ ነበር።
እዛ በጣም አድርገን ጥንቃቄ የሚያስፈልገው ነው ማለት ነው። ሐጅ አህዱ አርካኒል ኢስላም ነው፣ ሩክኑ ምን አርካኒል ኢስላም። ወሊላሂ አለ ናሲ ሐጁል በይቲ ሱረቱ አለ ዒምራን 97ኛው አያ ላይ ወሊላሂ አለ ናስ ሐጁል በይት፣ ለአላህ ሱብሓነሁ ወተዓላ በሰው ልጆች ላይ የተከበረውን የአላህ ቤት በመጎብኘት የሚደረገውን ኢባዳ ሊያደርጉ ይጠበቅባቸዋል ይላል አላህ ሱብሓነሁ ወተዓላ። መን ኢስተጧዐ ኢለይሂ ሰቢላ። ይህንን ማድረግ ያልቻለ ሲሄድ ሲመለስ እዚህ ጋር በሚኖረው ቆይታ በተለያየ ነገር ሳይሳካና ሳይስተካከል ከቀረ በሱ ላይ ዋጅብነቱ አይጠበቅበትም ማለት ነው። ወሊላሂ አለ ናሲ ሐጁል በይት መን ኢስተጧዐ ኢለይሂ ሰቢላ ወመን ከፈር፣ የአላህን ሱብሓነሁ ወተዓላ አምርና ትእዛዝ በሱ ላይ የጣለበትን የሐጅን ዋጅብ የማድረግ አቅሙና ብቃቱን አግኝቶ ሳያደርግ የቀረ አላህ ሱብሓነሁ ወተዓላ ከሱ የተብቃቃ ነው። ፈኢነላሃ ገኒዩን አኒል ዓለሚን። ረሱልም ሰለላሁ ዐለይሂ ወሰለም ቡኒየል ኢስላሙ አላ ኸምስ ብለውታል በሐዲሳቸው። እስልምና በአምስት ነገሮች የተካበ ነው፣ መሰረት መነሻን ያደረገ ነው ሲሉ ይሉና እዚህ መካከል አንዱ ሐጁ በይቲላሂል ሐራም፣ የተከበረውን የአላህ ሱብሓነሁ ወተዓላ ቤት ሐጅ ማድረግ ነው ሲሉ ያስቀምጣሉ ማለት ነው። ወኢንሻአላህ እያንዳንዱን እንግዲህ ወደፊት የምንመጣበት ይሆናልና ሐጅን አላህ ሱብሓነሁ ወተዓላ በዚች ምድር ላይ ከምንም በላይ በጣም አልቆ አክብሩ ያስቀመጠው የሆነን በይቱላህን በዒባዳ መልክ ከዓለም ዳርቻ የምድር ሰፊ ቆዳዋ ላይ የሚኖሩ የሰው ልጆች አቅምን መን ኢስተጧዐ ኢለይሂ ሰቢላ በሚለው መስፈርትን የተሟላላቸው ክፍሎች ይህን የተከበረ የእሱን በይት እንዲጎበኙ አላህ ሱብሓነሁ ወተዓላ አዘዘ ማለት ነው። እንዲጎበኙ አዘዘ አላህ ሱብሓነሁ ወተዓላ። ቤቱላህ አሁን ላይ የዓለም እምብርት መሃል ምድር ላይ ያለ እንደሆነ ዑለማዎች ያስቀምጣሉ ማለት ነው። ሊዛ ኢንሻአላህ ሁጃጆች በእነዚህ ተከታታይ በማስተላልፋቸው የሐጅ አተገባበር የዑምራ አተገባበር ፊቅሁል ዑምረቲ ወፊቅሁል ሐጅ እንዲትከታተሉና እውቀቱን እንዲትከስሙ ጥሪን አቀርባለሁ። ከሁሉም በፊት ሐጅ በማንኛውም መንገድ ብለነው ሙሳፊርነትን እንዲትላበስ የሚያደርግ ነው። ጉዞ የሚያስፈልገው ነው። ጾም ጉዞ ያስፈልገውም፣ ሶላት ጉዞ ያስፈልገውም። ጉዞም ቢሆን ከቤትህ መስጂድ ነው። ዘካም ከዛሊክ። ሐጅ ግን ረጅም ጉዞን እንዲትጓዝ የሚያስገድድ ነው። ረጅም ጉዞን ትጓዛለህ። ለዛ ሲባል የሐጅ ወራት 2 ሙሉ ወርና 10 ቀን 2 ወር ከ10 ቀን በዚህ ውስጥ አንድ ሰው ሐጅን ታሳቢ አድርጎ ከቤቱ ተነስቶ ይጓዛል ማለት ነው። የሐጅ መጓዣን ጊዜ ወደኋላ እንደው የሱ የሐጅ ወር እንኳን ሳይገባ በስተፊት ማለት ነው 60 ቀናትን አስቀመጠለት። በእነዚህ 60 ቀናቶች ማንኛውም ሰው ሐጅን ኢህራም አድርጎ መጓዝ ይቻላል ማለት ነው። ለምን? ሙሳፊር ነው። ስለዚህ ሙሳፊርነትን በግድ እንዲትላበስ የሚያደርግ ነው። ዛሬ አላህ ሱብሓነሁ ወተዓላ ኒዕማውን ጥግ ያደረሰውና የድሮዎች በእነዚህ ወራቶች እንኳን ተጉዘው ሐጅ የሚያደርጉት የነበረን ዛሬ በሰዓታት ውስጥ ተጉዘው ሐጅ የሚያደርጉበትን ሂደት አመቻች አላህ። በሰማይም ብለኸው በጠያራም ብለህ በየብስም ተጉዘህ ማለት ነው በሰያራ በግርም ተጉዘህ ሙሳፊር ነህ። ስለዚህ ወደ ዋና ርዕሴ ከመግባቴ በስተፊት ማለት ነው ለሁጃጆች በሙሉ እችን ርዕስ እዚህ ጋር ማስቀመጣቸውን ነገሮች ወላሂ በጣም አድርገን ትኩረት እንድንሰጥበት ጥሪ ያደርጋለሁ፣ መልእክትን አስተላልፋለሁ። ሙሳፊር ነህ። ሙሳፊር ደግሞ ሙሉ በሙሉ በአላህ ስብሓነሁ ወተዓላ እጅ ላይ ነህ። ስለዚህ የሰፈርን አዳብ መጀመሪያ መላበስ ይኖርብናል። ተውጂሃት አንዳንድ ጥቆማ ያክል ማለት ነው የአዳበ ሰፈርን በባህሪያት ልንላበስ ይገባል።
በተግባርም አዳበ ሰፈርን ልንተገብር ይገባል ማለት ነው። አንድ ሙሳፊር ጉዞ ከመሄዱ በስተፊት ማድረግ የሚገባቸው ነገሮች አሉና ወደፊት ወደ 12 አካባቢ የሚደርሱ መጠቅስላችኋሉ። እነዛን ነገሮች በጣም መተግበርና መፈጸም ይኖርብናል ማለት ነው። በመጀመሪያ ደረጃ يجب على الحج والمعتمر أن يقصد بحجه وعمرته وجه الله تبارك وتعالى والتقرب إليه ልብ በሉት። በመጀመሪያ ደረጃ አንድ ሑጃጅ አንድ ሐጅ አድራጊ ወይም ዑምራ የሚያደርግ ሰው በዚህ እንቅስቃሴውና ጉዞ ብቸኛ ታሳቢ ማድረግ ያለበት አንድ አላህን Subhanahu Wa Ta'ala ብቻ ነው። ሊወጅላህ ብቻ መሆን አለበት። ሊወጅላህ መሆን አለበት። ሊወጅላህ መሆን አለበት። በተለይ በሀገራችን ማለት ነው አንዳንድ ጊዜ ሰዎች ነንና ሙገሳ እንዲሁ መመደህ ምን እንፈልጋለን። የዛ አይነት ሐጂ ለመባል ምን ለመባል ውስጥህ እንዳይኖር በቃ ይሄ የአላህ Subhanahu Wa Ta'ala አሐዱ አርካኒል ኢስላም ነው፣ ይሄንን ግዴታን መወጣት አለብኝ እሚል ይሄንን በጣም ንያ ማድረግ ይሄንን በውስጡ መቋጠር አለበት። ምንን መጠንቀቅ አለበት ለማለት ፈልጌ ነው። أيحذر من أن يقصد حطام الدنيا የዱንያን ቁሳቁስ ፍለጋ የዱንያን ቁሳቁስ በእግር መንገድ ዱንያን በዛው እንዲሁ አካብቼ መለሳለሁ አይነት ንያው ውስጥ ሐሳቡ ቀስድ ውስጥ መኖር የለበትም። ወይ ደግሞ ሙፋኸራ ጉራ ከሌኮ ሐጅ አርጓል መባልን ውስጥህ ምንም አይነት ጨላንጨሮ ሊያጭር አይገባም። የአላህ ግዴታ ነው። የማድረጉን ብቃት የሰጠኝ ጌታ ነው። ሹክራን የሱን ለሱ ምስጋና ይሆንልኝ ዘንድ ይሄን ዋጅቤን እወጣለሁ። እንዲሁም ወህያዘተ አልቃብ ስምን መፈለግ እንዳይኖር፣ ሪያ እንዳይኖር፣ ሱምዓ እንዳይኖር ከጊዜያችን አንፃር እንጂ ለይውልኝ ሑጃጅ ሊባል ብሎ ከሆነ አንድ ሰው ሐጅ ያደረገው ዑለማዎች በጣም ተከራክረውበታል። ለምን ሪያ ሽርኩን አስገር ነው፣ ሱምዓ ሽርኩን አስገር ነውና ማለት ነውና በጣም ንያችንን በደንብ ማስተካከል ይኖርብናል። ሁለተኛ አንድ ሰው ሙሳፊር ነህና ለሙሳፊር እየሄድክ ነው። ቤተሰቦችን ከአንድ ወር በኋላ ነው የምታገኛቸው። ቤተሰቦችን ከሁለት ወር በኋላ ነው የምታገኛቸው። ቤተሰቦችን ከ20 ቀን በኋላ ነው የምታገኛቸው። ከዚህ በታች እንደኛ የለም። ከ20 ቀን በኋላ ነው የምታገኛቸው። ለ20 ቀን ጥላቸው እየሄድክ ነው። 20 ቀን ድረስ በዚህ ጉዞህ ምን ሊገጥምህ እንደሚችል አንተ አታውቅም። ስለዚህም ይላሉ ዑለማዎች አየክቱበ ወሲየተሁ ወማለሁ ወማ ዐለይህ አየክቱበ ወሲያውን መጻፍ አለበት። ወሲያውን ጽፎ ማስቀመጥ ለሱ ሰዎች ላይ ያለውን ነገር በሱ ላይ የሰዎች ያሉበትን ደይን ጽፎ ማስቀመጥ አለበት። ይሄ ሙሳፊር አዳብ ነው። ይሄን ማድረግ ለሱ የከሌ አለ እኔ እነከሌ ላይ አለኝ እነከሌ እኔ ላይ ያላቸው ብሎ መጻፍ አለበት። አጠር ለማድረግ ያክል ማለት ነው። ይሄ በወስያ መልክ ማስቀመጥ አለበት። አማና ይሄን አንተ ዘንድ ይቀመጥልኝ የተባለ አማና ካለ ወይሩደ አልወዳኢ አማናን መመለስ አለበት። እስከመጣ ድረስ ይሄ አማና አንተ ጋር ይቀመጥ፣ አንተው ጋር ይሁን። እኔ እንደዚህ ለአንድ ትልቅ ጉዞ እየተንቀሳቀስኩ ነውና እስከመለስ የሚሆን የሚችለውን ነገር አላቅምና ይሄ ነገር ይመለስ ስመለስ መልሰህ ታስቀምጠዋለህ። ወይ እንደኔ ይጠብቃል የሚለው ሌላ ክፍል ካለ አማናውን ወደ ሌላ ሰው አሸጋግሮት ወደ ባለቤቱ ሊሆን ይችላል፣ ወደ ልጆቹ ሊሆን ይችላል። አዎ ያንን ነገር ምናልባት እኔ እንኳን እንደው የሚገጥመኝ ነገር አይታወቅምና አማናውን ልጆቼ ጋር ባለቤቴ ጋር አስቀምጫለሁ ብሎ አማና ላስቀመጠው ሰው መንገር አለበት። ግልጽ ነው አይደለም? አዎ። ሶስተኛው አተውበቱ ሚነ ዙኑብ ከተለያዩ ወንጀሎች በጣም መጸጸት ተውባ ማድረግ አለበት። አሐዱ አርካኒል ኢስላም በዑምራ አንድ ጊዜ ብቻ የወጀበን ግዴታ እየተወጣ ነው። ተውባ ማድረግ አለበት። ከተለያዩ ማዕሲያዎች ከወንጀሎች ተውባ ማድረግ አለበት። ተውበቱ ሚነል ዙኑብ ወልመዓሲ ወነደም አላ ማ መዷ ሚንሃ ከማንኛውም ተውባ ማድረግ አለበት። አራት የሩደል መዛሊም ዙልምን በበደል አንተ ዘንድ ያመጣቸው ነገሮች ካሉ እነዛን ዙልሞች መልስ። ለካየኩነ ለአሐድን እንደሁ ማሉን አውርት አንተ የሌላ የሰውን ገንዘብ በጉልበት በግፍ በኃይል ወስደህ አንተ ዘንድ ያለ ነገር ካለ መልስ። በዙልም የወሰድከው ነገር ካለ መልስ። በዙልም በሰው ክብር ላይ ተረማምደህ ከሆነ ይቅርታን ጠይቀህ ሆይ
በዙልም በሱ በክብሩ ላይ በዒርዱ ላይ ተረማምደ ከሆነ ይቅርታ ጠይቀው አው يطلب منهم السماح والعفو አምስት يختار لحج وعمرته نفقة طيبة من الحلال الله ያግራልን ሑጃጆች በሙሉ ለሐጅ የምትዘጋጁ ሁሉ አላህ ያግራላችሁ ለዚህ ሐጅ የምታወጣው ገንዘብ በጣም በሐላል የተከሰበ ገንዘብ መሆኑን እርግጠኛ ነው በሐላል የተከሰበ ገንዘብ يختار لحج وعمرته نفقة طيبة በጣም በሐላል لأن الله تبارك وتعالى طيب لا يقبل إلا طيب الله سبحانه وتعالى በጣም ጥሩ ነው ጥሩ ነገርን እንጂ አይቀበልም الله جل في علاه ولذلك በጣም ምታደርገውን ለዚህ ሐጅ ምትከፍለውን የገንዘብ መስዋዕት በጣም ንጹህ ነው ብለህ ከከሰብከው ገንዘብ ማድረግ አለብህ ስድስት يبتعد عن جميع المعاصي በጉዞው ላይ ማሲያ ከተባሉ ነገሮች ሁሉ መራቅ አለበት فلا يؤذي احدا بلسانه ማንንም ሰው በመላሱ በእጁ ማድረግ የለበት ሙሳፊር ናት ስለዚህ በዚህ ሙሳፊርነት የሙሳፊር አዳብ ነው ይሄ ማንንም ላይ ከወንጀል መራቅ አለበት ማንንም ኢዳ አታድርግ በመላስህ ምናልባት በምትቆዩበት ሆቴላችሁ ሊሆን ይችላል በምትሄዱበት በጠያራችሁ ላይ ያለ ሊሆን ይችላል በምንም ነገር hatta የሚከራከር እንኳን ሰው ቢኖር ማለት ነው በጥሩ ለመከራከር ማትችል ከሆነ ተው ወላ ቢየዲ እንዱም አንዳንድ ቦታዎች ላይ የግድ ከሰው ጋር ሐጅ በጣም ልዩ ከሚያደርገው ነገር አበደን ከሰዎች ጋር ያገናኛል ጧፍ የምታደርገው ከማህበረሰብ ጋር ነው ሳይ የምታደርገው ከማህበረሰብ ጋር ነው ጉዞ የምታደርገው ከማህበረሰብ ጋር ነው ሚና የምታደርጋቸው የ3 ወይም የ4 ቀን ቆይታዎች ከማህበረሰብ ጋር ነው በጣም ስለዚህ እንዳትጋፋ ከገፉ እንኳን አንተ ራስህን ራቅ አድርግ ሑጃጆችንም ይሁን ሌላንም ይሁን ማለት ነው ዚሃም እነሱን ኢዛ የሚያደርግ ነገርንም ከነሚማ መራቅ አለብህ ከጊባ ከሐሜት መራቅ አለብህ ولا تجادل اصحابك ولا غيره አብረው ያሉትን በግሩፕ አንድ ላይ የተደራጃችኋቸውን አብረው ያሉትን በአንድ አሚር የምትመሩትን ሌላንም ይሁን አትከራከር ኢላ ቢለቲ ሄ አህሰን ነገር ግን እዚሁ ሐጁ ተግባር ጋር የተያያዘ ሆኖ ምናልባት የተሳሳተ የሆነ ግንዛቤን ተረርቶ ያለ ሰው ካለ ያንን ሰው بالجدال الأحسن ጥሩ በሆነ ክርክር ልትነግረው ልታሳምነውና ልታሳውቀው አይከለከልም ችግር የለም ኢላ ቢለቲ هي احسن ምንም ይሁን ምንም እንዳትዋሽ ከውሸት ራቅ ምንም ይሁን ምንም ማለት ነው 7 على الحج والمعتمر እቺ ሰባተኛ ነጥብ عليكم ايها الحجاج والحجاجات ሰባተኛው አንድ ሐጅ አቅዶ የሚጓዝ ሰው አንድ ዑምራ አቅዶ የሚጓዝ ሰው ይኖርበታል ምን ايتفقه في احكام العمره والحج የሐጅን አህካም የዑምራን አህካም በደንብ መረዳት ማወቅ አለበት ሳታውቅ ከህርክ ቅድመ መግቢያ ላይ እንዳልኩት ወደፊት ራሱን ችሎ ምን መጣበት ይሆናል በጣም ብዙ ነገሮች መስገባበት ሂደት አለ ስለ ሐጅ በደንብ فلله الحمد والشكر ዛሬ ላይ አሁን አላህ Subhanahu Wa Ta'ala በጣም ክብሩ ምስጋናው ሙሉ ይሁንና አላህ ሁሉንም ነገር የትም መሄድ ሳያስፈልግህ እጅ ላይ ባለው ሞባይል ስለ ዑምራ ስለ ሐጅ አደራረግ ሙሉ በሙሉ በመትናገረው ቋንቋ ማግኘት የምትችልበትን መንገድ አላህ አመቻችቷል ይህ ሁሉ ያለ አንተ አላውቅም ነበር ሳላውቅ ነው ይሄን ያደረኩት ብትል ምናልባት ዑዝር ተቀባይነት ሊኖር ይችላል ማለት ነው ስለዚህ ስለ ሐጁ በደንብ መረዳት ሌላው አዩሐፊظ መጠባበቅ አለበት ሙሳፊሩ ዋጅብ የተባሉትን ነገሮች ልብ በሉ ሙሳፊር ነህ ለትልቅ ለተቀደሰ አሐዱ አርካን الاسلام ሆነው ለመተግበር ነው የተጓዝከው ዋጅባቶችን ግን በስርዓቱ ተግብራቸው እነዚህ ዋጅባቶች የወጣህበት የሐጅ ዋጅባቶች ሊሆኑ ይችላሉ ከዛ ውጭ ያሉ ሌላ ዋጅባቶች የሶላት ዋጅባቶች በደንብ ተጠባብቀ ስገድ ሑጃጆች ከቤት ከወጡበት ጊዜ ጀምሮ እስከሚመለሱ ድረስ ሶስቱን አውቃት ሶላቶች 2 ረካ ነው የሚሰግዱት ነገር ግን ይሄን ሲሰግድ
ተኺር አድርገህ ከሆነ ተኺር ያደረክበት ወቅት እስከሚያልፍ እንዳታቆዩ ዙሁርን ወደ አሱር አድርገው ከሆነ አሱር እስከሚያልፍ እንዳትቆዩ የዙሁርና የአሱርን ወቅት አንድ አድርጎልሃል ተቅዲም አድርገው ከሆነ የዙሁር ወቅት እስከሚጠናቀቅበት ጊዜ ድረስ ቆይተህ እንዳትሰግደው አቆየውና ተኺር አድርገህ እዛኛው ጋር ትሰግዳለህ እንጂ لذا يحافظ على جميع الواجبات ومن اعظمها ሊጠነቀቃቸው ከሚገቡ በጣም ቀዳሚ ግዴታዎች ምንድነው ሶላት ነው በአውቃቱ መስገድ ከጀማ መስገድ ويكثر من الطاعات مسافر طاعን አብዛ መልካም ስራን አብዛ ቅራአት القرآንን ይመስል ዚክር ማብዛትን ይመስል ዱዓ ማብዛትን ይመስል ወደ ሰው ልጆች ኢህሳን ጥሩ መዋለን ይመስል አንተ ከነሱ የተሻልክ ከሆንክ አሁን ስላልነው ስለ ዑምራው አደራረግ ስለ ዑምራው አሰራር ስለ መህዙራተል ሙህሪም ያደረገ ሰው የሚከለከሉበት ስለሆኑ ነገሮች ምክር ለግሰው ጥሩ ነው አጅር ታገኝበታለህና ኢህሳን ብዙ ነገሮችን አብዛ በንግግር በስራ ሙህታጅ አንዳንድ በሙሳፊርነት ላይ የጎደለባቸው የሆኑ ነገሮች ያጋጠማቸውን እነሱን አቅሙ ካለ ሞክር ስራ ማለት ነው ሶደቃ በፍቀራዎች ላይ ሶደቃን ማብዛት የመሳሰሉ ማለት ነው አምር ቢልማዕሩፍ ነህይ አኒል ሙንከር የዕለት ተዕለት ተግባሮች ይሁን ሙሳፊር ነው በዚህ ላይ ይሄን የአዳበል ሙሳፊር ነው ማለት ነው 9 ለሙሳፊር ይወደዳል አየጅተሄደ في اختيار الرفيق ምናልባት ሁጃጆች በእናንተ ምርጫ አይደለም ለያንዳንዱ መሰለን የዘንደሮ ሐጅን ይመስል ማለት ነው ያንዲ ለ45 ሰዎችን የሚመራቸው አሚር አንዲ ነው ስለዚህ ጥሩ ረፊቅን ሌላ ጊዜ በግል ኡምራ መታደር ከሆነ በግል ሐጅ መታደር ከሆነ ጥሩ ረፊቅን ደህና ጓደኛን ምረጥ ايتخلق المسافر بالخلق الحسن انت ይህ ሙሳፊር መልካም በሆነ ተግባር ራሱን መካን አለበት ايتخلق المسافر بالخلق الحسن ጥሩ የሆነ ማለት ምን ማለት ነው ወይ ኻሊቀ ቢህና ሰዎችን በጥሩ ተኗኗራቸው አብራቸው እስከምትቆይ ድረስ ወሽመል ذلك ሶብረኛ ሁን ከጥሩ ምግባር በሚለው ውስጥ ቀዳሚው ትግስተኛ ሁን በተለይ እጧፍ ሰዓት ላይ የአስረኛ ቀን ያችን ጀመራት የመጀመሪያዋን የአስረኛ ቀን የምንወረውራት ጠጠር የመወረወራችን ጊዜ እንዲህ በጣም ከፍ ያለ ቦታ ላይ ስትቃረብ ትግስተኛ ሁን ሰዎች ሊገፉ ይችላሉ ሰው ምን ሊሉ ይችላሉ ሶብረኛ ሁን አፉ ይቅርባ ይሁን ሪፍቅ ይኖርህ ተዋዱዕ ተናነስ ራስን ዝቅ አድርግ ተዋዱዕ አድርግ ካለ ደግሞ ቸርሁን ለጋሹን 11 يستحب للمسافر ይሄ ከቤት ስትነሳ አንድ ሙሳፊር ከቤቱ ሲነሳ አሁን እምላችሁን ነገር ለቤተሰቦቹ መልእክት አስተላልፎ መሄድ ያለበት ማለት ነው አዩሲየ አህለሁ بتقوى الله تعالى አደራችሁን አላህን ፍሩ ቤተሰቦቼ ልጆቼ ባለቤቴ እናት አባቶቼ አላህን ፍሩ እኔ ተመልሼ እስከምመጣ ድረስ የዒባዳችሁን ነገር ለኔ ከኋላ በዱዓ የምትከተሉኝ በመሆን አደራ ለቤተሰቦቹ ወስያ አላህን ፍሩ ይበላቸው ይሄ አላህ Subhanahu Wa Ta'ala ወሲየቱላህ ተዓላ للأولين والآخرين አላህ ለመጀመሪያዎቹም ለመጨረሻዎቹም ለበፊቶቹም ለበኋላዎቹም ያስተላለፈው የወስያ መልእክት ነው አላህ ተባረከ ወተዓላ አንቢዮችም በተለያየ አቅጣጫ ተከታዮቻቸውን ሊያስተምሩ ወይ ደግሞ ጦር ሊመሩ ሲያሰማሯቸው አደራ አላህን ፍሩ ይሏቸው ነበርና ይህ ሙሳፊር ከቤቱ ሲወጣ ሲላያቸው አደራችሁን አላህን ፍሩ እስከምንገናኝ እስከምመለስ ይበላቸው ማለት ነው ለምን የቤቱ አሚር እሱ ነበርና ምናልባት አምር ቢልማዕሩፍ ነህይ አኒል ሙንከር ሙሉውን እሱን ሊሆን ይችላል እስካሁን እየተከወነው እየተገበረው የነበረ አሁን ይሄንን አምር ቢልማዕሩፍ ነህይ አኒል ሙንከር በጥሩ ነገር ማዘዝ ከመጥፎ መከልከል የሚለውን ነገር እዚህ ቤተሰብ ውስጥ ከሌ ብሎ የሚተካው ላይኖረው ይችላል በጥቅሉ ግን ቤተሰቦቹን አደራ አላህን ፍሩ ይበላቸው ማለት ነው 12 እና የመጨረሻው ሙሳፊር ይወደድለታል አዩሐፊظ على الأدعية والأذكار الواردة ከዚህ ሙሳፊርነትን የተላበስክበት ከሆነው ከሐጅ ጋር የተያዙ አዝካርና ዱዓዎችን ማበርከትና መብዛት ይኖርበታል አዩሐፊظ على الأدعية والأذكار አዩሐፊظ ሊሐፍዝ ለማለት አይደለም መጠባበቅ ለምሳሌ ጧፍ ስታደርግ
ሳይ ስታደርግ ልክ ሳይ ለማድረግ ገና ሶፋ ላይ ቆም እንዳልክ ማለት ነው። ይሄን ማድረግ አለበት ማለት ነው። ይሄን ማድረግ አለበት። ስለዚህ ዱዓዎችን በዚህ ዙሪያ የመጡት ዱዓዎችን ያድርግ ማለት ነው። እያንዳንዱ ቦታ ላይ የሚደረጉ ዱዓዎች ኢንሻአላህ ወደፊት ራሱን ችሎ የሚመጣልን ይሆናል። መጨረሻ አካባቢ ላይ ለእያንዳንዱ የሚደረጉ ዱዓዎችን የምናነሳ ይሆናል ጊዜ ካለን ኢንሻአላህ ማለት ነው። ከነብዩ ሰለላሁ ዐለይሂ ወሰለም የተያዙ في كتاب الله العزيز بالله سبحانه وتعالى ቁርአን ውስጥ የተቀመጡ አሉ። የሙሳፊር ዱዓ አለ። እነዚህን ዱዓ ማድረግ አለበት። ከአገሩ ተነስቶ አውሮፕላን ላይ ሲሳፈር መኪናዎችን ከዛ ወደዛ ሲጓዝ ዳዕወተ ሩኩብ ዳባ ዱዓዎችን እነዚህን ማድረግ አለበት። ለዚህ ሐጅ ብቻ ተብለው የተዘጋጁ የዱዓ ሪሳላዎች ትንሽ አሉና እነሱን ከተቻለ ማለት ነው እነሱን ይዘን ወይም ደግሞ በሞባይላችን ላይ በአፕሊኬሽን አስቀምጠን እዛች ቦታ ላይ ስንደርስ ሁልጊዜም ዱዓችንን ማድረግ ይኖርብናል ማለት ነው። ወኢንሻአላህ አዳበል ሙሳፊር አንድ ሙሳፊር ሊላበሰው የሚገባ በማለት ላቀርብላችሁ ተዘጋጅቼላችሁ የነበሩት እነዚህ 11 ነጥቦችን የያዙ ነበሩ። እኔንም በተናገርኩት እናንተም በሰማችሁት ተጠቃሚዎች አድርገን ሰላሙላሂ አለይኩም ወራህመቱላሂ ወበረካቱ።